ዶር ላይ ነበረው አንዱ ዓለም ነበረ። አንዱ ዓለም እንትን አለኝ ነው ግድት በማላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እውነቴን ነው የምላችሁ የእነዚህ ቤተሰብ ሰቆቃ፣ ህመም፣ የውስጣቸው ቁስል ሰው የተባለ ሁሉ ሊያመን ሊሰማን ይገባል። እባካችሁን ውድ ኢትዮጵያውያን ዘር ብሔር ሳትመርጡ ጌታ ነው የምላችሁ ከቀነኒ ቤተሰብ ጎን መሆን መቻል አለብን። አሁን እንዲህ ወንድሟ ልቡ ተሰብሮ የውስጡ ቁስለት ድምፅ ሲያወራ ጉሮሮ እየተናነቀው የድምፁ ሲቃ ያስታውቃል። ታውቃላችሁ የሆነ ነገር ማድረግ እየፈለጋችሁ ማድረግ ባለመቻላችሁ በራሳችሁ ትልቅ ህመም ነው። አንዳንድ ሰዎች አላችሁ ደግሞ በሰው ቁስል ላይ እንጨት የምትሰዱ ይሄን ሁሉ መከራ ሲያሳያት እያየክ እየሰማክ ለምን ዝም አልክ የምትሉ በየኮመንት ስር እየሄዳችሁ ማለት ነው። እሱ ለራሱ ትንሽ ልጅ ነው። ቀነኒ ራሷ ትንሽ ልዕልት፣ ቆንጆ፣ ሞዴል፣ ተስፋ ነገ ሀገር የሚጣልባት ትንሽዬ ልጅ ነበረች። እንግዲህ አስቡት የእሷ ታናሽ ነው። ይሄ ደግሞ ይሄ ትንሽዬ ልጅ ምን ማድረግ ይችላል በዚህ እድሜው ብላችሁ ማሰብ እንዴት አቃታችሁ? እንዴት ያማል በእውነት። እኔ ከቀነኒ ሞት በላይ በቁማቸው እየተሰቃዩ ያሉ የቀነኒ ቤተሰቦች እጅግ በጣም ልቤን ሰብረውታል። የእውነት ያማል። የቀነኒ ደም ልክ እንደ ቃየል ይጮሃል። እውነቴን ነው የምላችሁ። አንዳንድ ጊዜ ልጁ ምን ያህል ልቡ እንደተሰበረ ምን ያህል ውስጡ እንደቆሰለ ሲናገር እንባ እየተናነቀው እንባውን ዋጥ እያረገ ከራሱ ጋር እየታገለ የሚያወጣው ድምፅ ያስታውቃል ምን ያህል ውስጡ እንደተጎዳ። እውነቴን ነው የምላችሁ የቀነኒ ቤተሰብ የውስጣቸው ጉዳት የልባቸው ስብራት ፊታቸው ላይ ይታያል። የእውነት ያማል። እባካችሁ ሁላችሁም ኢትዮጵያኖች ከቀነኒ ቤተሰብ ጎን መቆም አለብን ብዬ እላለሁ። ፍትህ ለቀነኒ፣ ፍትህ ለዚች ልዕልት፣ ፍትህ ተስፋ ጥለውባት በተስፋ ለሚጠብቁት ቤተሰቦቿ፣ ፍትህ የነገ ዋልታ ሀገር ተረካቢ ለሆነች ልዕልት ሞዴሊስት ቀነኒ አዱኛ፣ በግፍ ለሞተቿ እንዲህ ወንድሟ ይሄን ሁሉ መረጃ እጁ ላይ ያለው እንግዲህ እሱ በዚህ እድሜው ማድረግ የሚችለውን አድርጓል። ሌላው ደግሞ የህግ ነው። ከዚህ በላይ ምን መረጃ አለ? በመድኃኔዓለም የኔ አባት እንዴት እንዳሳዘነኝ ውስጤ ርር በቃ እሱን እያየሁት የሆነ ፊቱን ሪያክሽኑን የሚያሳየው የፊቱ ገጽታ የሚያወጣው ድምፅ የእውነት ያማል። የሰው ልጅ በሙሉ እስኪ በመድኃኔዓለም ወደ ራሳችን አድርገን እናስበው። ይሄ ወንድም እህቱን ነው አይደል የተነጠቀው? እየደበደባት እያየ እየተጨቃጨቁ እየሰማ ነገር ግን ትንሽዬ ልጅ ስለሆነ ብቻ ምንም ነገር ማድረግ ባለመቻሉ ባለው አቅም እንኳን ሄዶ ለማየት ሲፈልግ
አንተ በመሃላችን አትግባ እያሉት እህቱም ሆነ ባሏ አንተ አያገባም በመሃላችን አትግባ እያሉኝ ነው እንግዲህ ያለውና እንደሰማችሁት ከሆነ ከንፈሯ ላይ የቆሰለችው እኔ እያለው ነበረ ሲደበድባት የነበረው። ስጭቅጭቅ እየሰማው ነበረ። ከዛን ድምፅ ሰማው። ሄድኩኝ ወደ እነሱ ጋር ሲሄድ በመሃላችን እንዳትገባ አለኝና መናገር እኔ አልቻልኩም። እግዚአብሔርን አለኝና መለሰኝ ነው እንግዲህ የሚለው። ከዛ በኋላ ደግሞ ከጨረሱ በኋላ ሂድና እያት ብሎ ሄጄ ለማየት ስላት ቁጭ ብላ ነበረ። ልክ እኔን ስታየኝ አለቀሰች ሲል እመቤቴን አልቻልኩም። እኔ እውነት በስማ አንዳንድ ጊዜ ትልቅ ቢሆን አስባችሁታል? ምንም ቢሆን ለእህቱ ይጋፍጣል፣ ለእህቱ ይቆምላታል። እሱ እያለ ምንም ቢሆን አይደበድባትም ነበረ። ትንሽዬ ልጅ በመሆኑ እየሰማ እያየ ምንም ነገር ማድረግ ባለመቻሉ ያንን ሁሉ መከራ አለፈ። ዛሬ ግን ገና በሕፃንነቱ እግዚአብሔርን እንደ እኩዮቹ በነፃነት አእምሮ መኖር ሲገባው እህቱን ሲደበድባት ሲጨቃጨቁ እየሰማ እያየ ያ ሁሉ አእምሮ ውስጥ እያለ እህቴን ማዳን ባለመቻሌ እያለ የዘላለም ሀሳብ ጸጸት እያደገ በመጣ ቁጥር ደግሞ አስባችሁታል? ዞሮ ዞሮ ወንድሟ የሚችለውን ማድረግ የሚችለውን የአቅሙን ለእህቱ ቆሞላታል። መረጃዎቹን አውጥቶላታል። በዚህ ዕድሜው ማድረግ የሚችለው ይህንን ብቻ ነበረ፣ አድርጓል እንግዲህ። ስለዚህ ሌላው ደግሞ የህግ ነው። ኢትዮጵያውያን እባካችሁን ከቀነኒ ቤተሰብ ጎን እንቁም። በጣም ያማል። ቀነኒ እህታችሁ ብትሆን ብላችሁ አስቡ። ወንድም ሆይ ቀነኒ እህት ብትሆን ምን ታደርግ ነበረ? እህቴ ሆይ ቀነኒ እህትሽ ብትሆኚ ምን ታደርጊ ነበረ? በቃ ይህንን ብቻ ማሰብ በቂ ነው። ስለዚህ እህቶቼ፣ ወንድሞቼ፣ ኢትዮጵያውያን በሙሉ ከተበዳይ ጎን እንቁም። ሰው የሆነ ሁሉ የቀነኒ ወንድም እንደዚህ አንገቱን ደፍቶ ልቡ ተሰብሮ ሲናገር ያየ የማያዝን ልቡ የማይሰበር የእውነት ይህ ሰው ነው አላቅም። እና የእውነት ያማል። እኔ በበኩሌ እጅግ በጣም አሞኛል። እና የሰዎችን ቁስል ወደ ራሳችሁ አድርጋችሁ አስቡ። ይሄ ነገር የተደረገው እኛስ ላይ ብንሆን ምን ማድረግ አለብን? አንዳንድ ጊዜ እውነት ለሰዎች መድረስ እየፈለጋችሁ መድረስ ባለመቻላችሁ ያማል። ከዛን እነዛ ሰዎች ደግሞ በህይወት ሳይኖሩ ሲቀሩ እንዴት የእግር እሳት መሰላችሁ። ወንድሟ ላይ የሆነው ይሄ ነውና እባካችሁን በኮመንት አላችሁ አንዳንድ ሰዎች ቪዲዮ የለቀቀው ስር ይሄ ሁሉ ሲያደርግ አንተ ለምን ዝም አልክ የምትሉ፣ ምን ነበር ማድረግ የሚችለው? እሱ እኮ በቃ አይችልም፣ ህፃን ነው። ሽጉጥ አቀባበለ። ይሄ ፎቶ የማን ነው እያለ ሲያስፈራራት እኔም ነበርኩኝ። እሷ ደግሞ ሂድ ግባ አንተ ብላ ወደ ክፍሌ እንድገባ አደረገችኝ። ከዛ በኋላ እኔ አይደለሁም በእውነት እያለች መጽሐፍ ቅዱስ ይዛ ስትምልለት ነበረ። ከዛ በኋላ ወደ ግድግዳው ይዞ ያቀባበለውን ሽጉጥ ተኮሰው አለና አስባችሁታል እናንተ? ትልቅ ቢሆን ራሱ ሽጉጥ ከያዘው ወጠጤ ጋር እሱ መታገል ይችላል ብላችሁ ታስባላችሁ? እንዴት ነው የምታስቡት? ግን አንዳንድ ኮመንታተሮች በእውነት ኢትዮጵያውያን እባካችሁን በማስተዋል አርቆ በማየት እንናገር። ስንናገር ሽጉጥ ከያዘ ሰው ጋር ሰው እንዴት ትግል ይፈጥራል? በባዶቹ ማይሆን ነገር እኮ ነው። ገና ይሄ ህፃን ነው። ቀነኒ ራሷ ገና ወጣት ህፃን ልጅ እኮ ናት። እንግዲህ የእሷ ታናሽ ነው ይሄ።
ምን ማድረግ ነበረበት? ምንም። ምናልባት ደግሞ ለቤተሰቦቹ ለምን አልተናገረም የምትሉ አንዳንድ ሰዎች አላችሁ። አስፈራርቶም ሊሆን ይችላል። እና እባካችሁ ማይሆን ነገር ከመናገር እንቆጠብ። የሰው ቁስል አናባብስ። ከቻልን ፍትህን ጠይቅላቸው ለቤተሰቦቹ። የእውነት ያማል። እኔ እንጃ፣ እውነት እኔ ቃላት የለኝም። እንዴት እንዳሳዘነኝ የፊታቸው ገጽታ ያስታውቃል። ታውቃላችሁ። ግን ጌታን ነው የምላችሁ እዚህ ምድር ላይ በቃ ሴቶች ደግሞ አንድ ነገር ማወቅ ያለባችሁ ማለት ነው፣ ሳያገቡ መኖር ይቻላል። ብቻም ደስተኛ ሆኖ መኖር ይቻላል። ማግባት ግዴታ አይደለም። እባካችሁ በማይሆን ህይወት ውስጥ ያላችሁ የሚመስላችሁ ራሳችሁን ጠልታችሁ እየኖራችሁ ያላችሁ እህቶቼ ንቁ። ራሳችሁን አስመልጡ። ብቻችሁን ደስተኛ ሆናችሁ መኖር ትችላላችሁ። እባካችሁን እና ፍትህ ለቀነኒ አዱኛ፣ ፍትህ ለቀነኒ አዱኛ፣ ፍትህ ለቀነኒ አዱኛ። ከቤተሰቦቿ ጎን እንቁም ኢትዮጵያውያን፣ እባካችሁ። አመሰግናለሁ። ይህንን ቻናል ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።